ሰላም እንዴት ናችሁ? አስተማሪያችሁና አስጠኛችሁ ነኝ። ዛሬ የስድስተኛ ክፍል አካባቢ ሳይንስ እናያለን። የምንጀምረው ከምዕራፍ 3 ይሆን። ምዕራፍ 3 ደግሞ የተፈጥሮ አካባቢ ይለናል ማለት ነው። ስለዚህ ይህንን ቻፕተር ስንጨርስ እኛ ምን እናገኛለን፣ ምን እናውቃለን፣ ወይም ስለምን እንረዳለን የምንል ከሆነ የምስራቅ አፍሪካ የአየር ንብረት ክልሎችን፣ የምስራቅ አፍሪካ የተፈጥሮ ሀብቶችን፣ ዋና ዋና የአፈር አይነቶችና የውሃ ሀብቶቿ ምንድን ናቸው የሚሉትን በዋነኝነት እናያለን ማለት ነው። ስለዚህ የምንጀምረው የምስራቅ አፍሪካ የአየር ንብረት ክልሎች ምን ማለት ናቸው? በምስራቅ አፍሪካ የተለያዩ የመልክዓ ምድሮች ይኖሯታል። ምክንያቱም የምንኖርበት ወይም ደግሞ የመልክዓ ምድር አቀማመጣችን የተለያየ ስለሆነ ከአንዱ አካባቢ ወደ አንዱ አካባቢ የአየር ንብረትና የአየር ሁኔታችን ምን ይላል ይለያያል ማለት ነው። ስለዚህ የአየር ሁኔታ ማለት ምን ማለት ነው? በአንድ አካባቢ ለአጭር ጊዜ የሚከሰት የዕለታዊ የአየር ጸባይ ነው። ስለዚህ ምንድነው የአየር ሁኔታ ከተባለ በዚህ ሳምንት ያለን የአየር ሁኔታ ምን አይነት ነው? ሞቃታ ነው? ቀዝቃዛ ነው? ምንድን ነው የሚለን እሱ ምናችን ነው ማለት ነው? የአየር ሁኔታችን ነው ማለት ነው። ስለዚህ የአየር ሁኔታ ሲባል በአንድ አካባቢ ምን የሚል በአንድ አካባቢ የሚወሰን ወይም ደግሞ ለአንድ አካባቢ ለአጭር ጊዜ የምናየው የአየር ጸባይ የአየር ሁኔታ እንለዋለን ማለት ነው። የአየር ሁኔታና የአየር ንብረት የተለያዩ ነገሮች ናቸው። ስለዚህ የአየር ንብረት ደግሞ በአንድ በተወሰነ አካባቢ ለረዥም ጊዜ የሚከሰት የአየር ሁኔታ ድምር ውጤት ነው። ስለዚህ የአየር ሁኔታዎቻችን ምን ብለው ተደምረው እዛ አካባቢ ያለውን የአየር ምናችንን የአየር ጸባያችን ይነግረናል ማለት ነው። ስለዚህ ለምሳሌ አሁን ኢትዮጵያ ውስጥ እንደሚታወቀው ከሰኔ ጀምሮ እስከ ጳጉሜ ድረስ ምንድነው ዝናባማ ጊዜ ነው አይደል? ስለዚህ ይሄ ምናችን ነው የአየር ንብረታችን ነው። ስለዚህ በመስከረም አካባቢ ወይ ወደ ጥር አካባቢ ሲሆን በጣም ሀሩር ፀሐዮች አሉ ምን አሉ። ስለዚህ የሚከፋፈለው ለረዥም ጊዜ አንድ አካባቢ የሚስተዋለው የአየር ሁኔታ ምን እንለዋለን? የአየር ንብረት ብለን እንጠራዋለን ማለት ነው። ስለዚህ ልዩነቱ ምንድነው? የአየር ንብረትና የአየር ሁኔታ ልዩነታቸው ለረዥም ጊዜ ሲሆን አንድነታቸው ደግሞ በይዘታቸው ተመሳሳይ ናቸው። ስለዚህ የአየር ንብረትና የአየር ሁኔታ የርዝመት ጊዜ ነው። ስለዚህ የአየር ንብረት ለረዥም ጊዜ ይቆያል፣ ከ30 ዓመት በላይ የሆነ ነገር ነው። የአየር ሁኔታ ስንል ደግሞ አጠር ላለ ጊዜ በአንድ አካባቢ የምናስተውለው የአየር ሁኔታ ነው ማለት ነው። ስለዚህ ሁለቱን ልለይበት የምንችላቸው ብዙ ነገሮች አሉ። ለምሳሌ ሁለቱንም የአየር ግፊት አላቸው፣ የሙቀት መጠን አላቸው፣ የዝናብ ስርጭትና የመሳሰሉትን ውስጡ ሊያካትቱ ይችላሉ ማለት ነው። ስለዚህ እነዚህ ነገሮች በውስጣቸው የሚይዙ ከሆነ ሁሉም ነገሮች ምንድናቸው? ይለያያሉ ማለት ነው። ሌላ ደግሞ የምስራቅ አፍሪካ የአየር ንብረት ልዩነቶች ለምን ሊለያይ ይችላል? በምስራቅ አፍሪካ ውስጥ ያው እንደሚታወቀው የመሬት አቀማመጣችን ምንድነው የመልክዓ ምድራችን የተለያየ ስለሆነ አንድ ቦታ ያለው ነገር ሌላኛው ቦታ ምን ሊሆን አይችልም ሊከሰት አይችልም ማለት ነው። ስለዚህም የቀጠና የዝናብ ወቅት ከሚከተሉት መልክ በሶስት ክፍሎችን መመልከት ይችላል። ስለዚህ በእነዚህ በመሬት አቀማመጣችን የተነሳ ምን ልናደርግ እንችላለን? የአየር ሁኔታዎቻችንን ከአንዱ በምን ይለያል በሚለው ነገር ማወቅ እንችላለን ማለት ነው። ስለዚህ በኢትዮጵያ ውስጥ ኢትዮጵያ ከፍተኛ ቦታዎች በተወሰኑ የኬንያ ክልሎች፣ በታንዛኒያ፣ በዩጋንዳ፣ በሩዋንዳ እና በብሩንዲ አካባቢ የግብርና ስራ በቂ የሆነ ዝናብ መጠን ይታይበታል። ስለዚህ በኢትዮጵያ ውስጥ ምን አለን ማለት ነው? በቂ የዝናብ ሁኔታ አለ የሚለውም በቂ ዝናብ ይዘንብልናል ማለት ነው። ዝናብ ስለሚዘንብልን እዛ አካባቢ ምንድነው ማለት ነው እርሻ ወይም ደግሞ ግብርና የሚባለው ነገር በስነስርዓት ይካሄዳል ማለት ነው። ምስራቅ አፍሪካ ከሚገኙ ሀገራት የሚታዩ የዝናብ ስርጭት የዝናብ ወቅት ተመሳሳይ አይደለም። ስለዚህ ከአንዱ ምን ያህል ማለት ነው በስነስርዓት ይለያያል። አንዱ ሀገር የሚዘንብበት ሰዓትና ሌላኛው ሀገር የሚዘንብበት ዝናብ በጣም የተለያየ ነው ማለት ነው። ለምሳሌ በምስራቅ አፍሪካ ሰሜናዊ ክፍል የሚገኙ አካባቢዎች ዝናብ የሚያገኙት ከሰኔ እስከ መስከረም ባለው ጊዜ ነው። ስለዚህ ከሰኔ እስከ መስከረም ማለት የኢትዮጵያ የሚገኝበት የኢትዮጵያ ክልል ውስጥ ማለት ነው። ስለዚህ ከምድር ወገብ በስተደቡብ የሚገኙት ደግሞ እነዚህ ደግሞ ምንድነው ከታህሳስ እስከ የካቲት ባለው ወቅት ዝናብ ያገኛሉ። ከታህሳስ እስከ የካቲት ባለው ጊዜ ውስጥ ዝናብ መጠን ያገኛሉ ማለት ነው። ዝናብ የሚዘንብበት ጊዜ ነው ማለት ነው። በምድር ወገብ አካባቢ ያሉ የምስራቅ አፍሪካ ሀገራት ደግሞ ዝናብ የሚያገኙት ከጥቅምት እስከ ሚያዝያ ነው ማለት ነው። ስለዚህ ሶስት አይነት ምን አለ ማለት ነው ዝናብ የሚሰራጭበት ጊዜዎች አሉ። ከመስከረም እስከ ጥቅምት፣ ከሰኔ እስከ መስከረም፣
ከዛ ከታህሳስ እስከ የካቲት፣ ከዛ ከጥቅምት ደግሞ እስከ ሚያዝያ ያሉት ናቸው። ስለዚህ ሁላችንም ምን ማንነን እርስ በርስ የማይገናኝ ሁሉም እርስ በርስ የተራራቀ የአየር ሁኔታ አለን ማለት ነው። ቀጣይ ደግሞ የምናየው ምንድነው የአየር ንብረት ይዘቶች። የአየር ንብረት ይዘቶች ስንል ምን ማለታችን ነው? ዋና ዋና የአየር ንብረቶች ይዘት የሚባሉት እነማንስ ናቸው? ስለዚህ የአየር ንብረት በአንድ ስፍራ ለረጅም ጊዜ የሚከሰት የአየር ጠባይ ሲሆን የዕለቱን የአየር ሁኔታ አማካኝነት ውጤት ለረጅም ጊዜ ቢያንስ ለ30 ዓመትና ከዚያ በላይ ለማጥናት የሚታወቅ ነው። ስለዚህ የአየር ንብረትን ስንል አንድ አካባቢ ለረጅም ጊዜ ወይም ለረዘም ላለ ጊዜ ምንልበት የምናስተውልበት ወይም ደግሞ የምናውቅበት ጊዜ ነው። ደግሞ ሰዓት ያን ነገር በምድር በጥናት የምናገኘው በቀላሉ ይሄ እንደዚህ ስለሆነ ብለን የምናውቀው ነገር አይደለም ማለት ነው። የአየር ሁኔታ በደቂቃ፣ በሰዓት፣ በቀናት እንዲሁም በወቅት በተወሰነ ቦታ የሚታይ የዕለታዊ የአየር ለውጥ ነው። ስለዚህ የአየር ሁኔታ ከተባለ ደግሞ አሁን ለምሳሌ አሁን ያለንበት ወቅት ጥር ነው አይደለ? ወደ ጥር መጨረሻ ወይም ደግሞ ወደ የካቲት መጀመሪያ አካባቢ ስላለ አሁን ያለው ምንድነው ንፋሳማና በጣም ሞቃታማ የሆነ ጊዜ ነው። ስለዚህ ይሄንን ነገር ሪካርድ ተደርጎ ወይም ደግሞ ይሄ ነገር ተቀምጦ ሌላ ጊዜ የዚህ አካባቢ በዚህ ወቅት እንደዚህ አይነት አየር ሁኔታ አለ ተብሎ ምን ሊባል ይችላል? ሊሰራ ይችላል ማለት ነው። ዋና ዋና የአየር ንብረት ይዘቶች የሚባሉት ሞቃታማ፣ ቅዝቃዜ፣ እርጥበት፣ የአየር ግፊት እና ንፋስ ናቸው ማለት ነው። ስለዚህ እነዚህ ነገሮችን የአንድን የአየር ንብረት ምን አይነት ይዘት አለው የሚለውን ነገር ለማወቅ ይረዳናል ማለት ነው። ከዛ ደግሞ የምስራቅ አፍሪካ የአየር ሁኔታ የአየር ንብረት ባህሪያት ደግሞ የምንላቸዋለን። ከነዚህ ባህሪያት ውስጥ አራቱን ባህሪያት ማየት እንችላለን። አንደኛው የሳር ምድር ሞቃታማ የአየር ክፍል ነው። ሁለተኛው ደግሞ በረሃ አየር ንብረት ክፍሎች ናቸው። ከዚህ ሌላኛው ደግሞ ሀሩር ሞቃታማ የባህር ዳርቻዎች። ስለዚህ ሀሩር ሞቃታማ ስንል ያ አካባቢ በጣም ምን ያህል ማለት ነው በጣም ሙቅ አይደለም፣ በጣም ቀዝቃዛ አይደለም፣ የሚወብቅ ደግሞ መሃል ላይ ያለ ከቅዝቃዜም ከሙቀቱም መሃል ላይ ያለ የምንለው ማለት ነው። ሌላኛው አራተኛው ደግሞ ምንድነው ደጋ የአየር ንብረት ክልልን ይጠቀሳል ማለት ነው። ስለዚህ ደጋ ከተባለ ደግሞ ምንድነው ወደ ነፋሳማ ወደዛኛው ክፍል ምን የሚወስደን ነው ማለት ነው። በመቀጠል የእያንዳንዱን የአየር ንብረት ክልል መግለጫዎች እናያለን። ስለዚህ ሞቃታማ የሳር ምድር ስንል ምን ማለታችን ነው? የሳር ምድር ሞቃታማ የአየር ንብረት ክልል የምንለው ከፍተኛ እርጥበትና ደረቅ አየር አለበት ማለት ነው። ከፍተኛ እርጥበትና ደረቅ የአየር ንብረት ክልል ያለ ሲሆን የበረሃ የአየር ክፍል ደግሞ የሚባለው ምንድነው? ይህ ደግሞ ምንድነው በአመታዊ የአማካኝ የዝናብ መጠናቸው ምንድነው ከ250 ሚሊ ሜትር በታች ነው። ስለዚህ በረሃ እንደሚገልጽልን ምንድነው በጣም እዛ አካባቢ የሙቀት ደግሞ በጣም ሞቃታማ የሆነ ክፍል ነው ማለት ነው። የሀሩር ሞቃታማ ክፍል ሲባል ደግሞ የባህር ዳርቻ የአየር ንብረት ባህር ዳርቻዎች ላይ የምናገኛቸው የአየር መጠኖቻቸው ወይም ደግሞ የአየር ባህሪዎቻቸው ናቸው ማለት ነው። ደጋ የአየር ንብረት ክፍል ደግሞ የሚባለው ክፍል በአብዛኛው የሚገኘው በኢትዮጵያ፣ በኬንያ፣ በታንዛኒያ ከፍተኛ ቦታዎችና በምስራቅ አፍሪካ ሀገራት ውስጥ በአጠቃላይ ምን ይገኛል? የደጋ የአየር ንብረት ክፍሎች እናያለን ማለት ነው።